ትሁቴ በስተመጨረሻም ልቧ ተሰበረ። አባባና እማማ በናቲ ልባቸው መሰበርና ማዘናቸው እንደቀጠለ ይገኛል። ትሁቴ የምትወዳትን እህቷን ማያን ከገጠር እንድትመጣ በተደጋጋሚ ደወለችላት። እህቴ እኔ ብቸኝነት ስሜት እየተሰማኝ ነው ያለው እንድትመጪ እፈልጋለሁኝ ብላ ስትላት ማያም አባቷን አስፈቀደችና ከገጠር ሰተት ብላ ወደ ትሁቴ ዘንድ እያመራች መጣች። በደስታ ተቀበለቻትና እህቴ ብታይ ብዙ ነገር ተፈጥሯል፣ አንቺ አሁን የምታስፈልግብኝ ሰዓት ነው የመጣሽው እያለች በደስታ የሆድ ወዳቸውን ካወሩ በኋላ የተመስገን ፍቅረኛ የሆነችው እጅግ በጣም በተንኮልና በሴራ የተሞላች መሆኗ እንዳለ ሆኖ ከማያ ጋር የት እንደሚተዋወቁ ግራ ገብቷት እየፈለገችና እያሰበች ነበር። ማያም በተደጋጋሚ ስሚ አንቺ የት ነው የምንተዋወቀው እያለች መጠየቅ ጀመረች። ተመስገንም እንክብካቤው እየቀጠለና በሚገርም ሁኔታ ትሁትን ተወት እያደረገ ጊዜውንም ሆነ መስዋዕትነት እየከፈለ ያለው ለሊዱ ነው። ሊዱ አብሮ አደግ ጓደኛዬ፣ አንቺ ምንም እንድትሆኝብኝም አልፈልግም። አሁንም ያለሽበት በሽታ እጅግ በጣም ቢያሳዝንም ሕክምናውን ከተከታተልሽ በኋላ ግን ወደ ጤናሽ እንደምትመለሽ ተስፋ አደርጋለሁ። ስለዚህ አሁን ላይ ከጎንሽ ልሆን የምችለው እኔ ብቻና ብቻ ነኝ ብሎ ወሰነ። አባባም እንግዲህ የመጣባቸውን ዱብዳ መሸከም አቅቷቸው የትሁቴ እህት ወደ ውጭ እንድትወጣ ያስገደደቻት ማያ ነበረች። እኔም ዛሬ በጣም አሞኛል፣ ተሙዬም ቤት የለ፣ ትሁትም ደግሞ ቅድም ራሴን አሞኛል ብላ በጣም ከሚባለው በላይ ተኝታ አይቻታለሁ ማያ እና ስልኬ ላይ ካርድ አልቆብኛል፣ ካርድ የሚገዛልኝ ሰው የለም ብላ አለቻት። ማያም ደግሞ ችግር የለውም እኔ ወጣ ብዬ ወደዚህ ወደ ቅርቡ ገዝቼልሽ እመጣለሁ ብላ አለቻት። ወደ ሱቅ ስትሄድ ከኋላ ሁለት ሰዎች እየተከተሉ ማያን ለአንዴና ለመጨረሻ ጊዜ በናቲ እጅ ገብታ አንቺ ክፉ አረመኔ ብረሽ ረሳሹን እንዴ? የዛን የገጠር ስመጣ እኮ እኔን ሽምግልና እንዳይቀበሉኝ አባትሽን ስትከራከሪ ነበር፣ ለትሁትና ለተመስገን ስታግዢ ነበር። ዛሬ ማናባሻ አትርፍሽ እያለ ማሰቃየትና እንዲሁም ደግሞ ነፍሷን ያለምንም ርህራሄና እዝነት ሳይኖረው እሷን ቆራርጦ በካርቶን አሸገና ትሁት አለችበት ቦታ ቤት እንደሆነች ስላወቀ በሰው በሩን አስቆረቆረና ካርቶኑን እበር ላይ ያደረጉት። ትሁት እንዲሁም ደግሞ የተመስገን ፍቅረኛና አባባና ማማ ቁጭ ብለው ስለ ልጅቷ ህመም እያወሩ ነበር። እንደው ምስኪኔ ቡና ላፍላ አለችና የአባባ ሚስት ቡና ለማፍላት ወደ ክችን ጉድ እያለች ትገኛለች። ቡናዋን አፈላልታ ከመጣች በኋላ ሊዱም አብራ ቁጭ ብላ አባባም ደግሞ ስለ ትሁት ሰርግ መቼ ይሁን እንዴት ዝም ትላላችሁ? ቬሎ መምረጥ አለባችሁ፣ ነገሩን ቶሎ ጨርሱና መጋባት አለባችሁ እያለ ስለ ሰርጋቸው እያሰበ በሚያሳዝን ሁኔታ ግን ትሁት ድግስ ደግሳ አመጣችላት። ከናቲ ጋር ተነጋገረችና እድል ተናቲ ጋር ተነጋግራ ይቺ የተመስገን ፍቅረኛ ተብዬዋ እንግዲህ ማያን ለአንዴና ለመጨረሻ ጊዜ አሰናብተው ትሁትን ሰርፕራይዝ አደረጓት። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ መሐመድ ቤተሰቦች እንደምናላችሁልን ቻናሉን ላይክ ሰብስክራይብ ያደርጋችሁ ለምታበረታቱ እናመሰግናለን። እጅግ በጣም በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ቻናሉን እንደተለመደው ላይክ ሰብስክራይብ እያደረጋችሁ ለምታበረታቱን ድጋሚ እናመሰግናለን። እንግዲህ በጣም በሚያሳዝንና በሚገርም ሁኔታ ከባድና ያልተጠበቀ ነገር እየተፈጠረ ይገኛል። ቤተሰብ ከሚባለው በላይ ዋጋና መስዋዕትነት የተከፈለላት እህቷ ማያ በትሁቴ እጅ በሚያሳዝን ሁኔታ በካርቶን እንዲደርሳት ተደርጓል።
አባባ ካርቶኑን ከትሁት ጋር ሲፈታው እጅግ በጣም በሚያሳዝንና በሚገርም ሁኔታ ራሷን መቆጣጠር አቅቷት ትሁቴም ሄዳ ድፍታለች። አባባም ባለበት ቦታ ላይ ጭንቅላቱን ይዞ ራሱን መቆጣጠር አቃተው። ሊዱ የምትባል አስመሳይና ከባድ ሴት እንግዲህ እያስመሰለች ትቀጥላለች። ናቲም ሰተት ብሎ መጣና በጣም ናፍቃችሁኝ እኮ ነው። እኔ ምንስ ክፉና አረመኔ በሆን ይህን ያክል የጭካኔ ጥግ ታስቡኛላችሁ ብዬ አላስብም ነበር። በጣም ያሳፍራል። እኔ ምንስ ቢሆን እናንተን እንደዚህ እኮ ያደረግኩት ቤተሰቦቼ ናችሁ ብዬ ነው። ትሁቴ ቢያንስ እኔና አንቺ ብዙ ነገር አሳልፈናል። አባዬስ ቢሆን እንደ አባት ታዳላለህ ብዬ አንድ ቀንም አስቤ ማላቅ። እማዬስ ቢሆን አንቺስ ይህን ያክል ጊዜ የብቸኝነትን ኑሮ ቀምሰሸዋል፣ አይተሸዋል። እኔ ናፍቄ ነው የመጣሁት ብሎ እያስመሰለ መግባት ጀመረ። ሰተት ብሎ ሲገባ እንግዲህ አባባን በሰዓቱ በጣም ድንጋጤና ንደት ላይ ስለነበረ ሁሉንም ማስታወስም አልፈለገም። ትሁት ያለችበትን ሁኔታ ሲያይ ግን እጅግ በጣም በሚያሳዝንና በሚገርም ሁኔታ ልቡ ተሰበረና አንገቱን ደፍቶ ማስመሰል ጀመረ። ናቲ ተብዬው ማለት ነው። እቺ የተመስገንን ፍቅረኛ በፍጹም ከናቲ ጋር እንደማትተዋወቅና በፍጹም እንደማይተዋወቁ አድርጋ ማስመሰል ጀመረች። ናቲ አሁንም ቢሆን ማያ የዛኔ በሽምግልናው ጊዜ ናቲ ጥሩ ሰው ነው፣ ናቲ መልካም ሰው ነው እያልሽ ለእኔ አግዥ ብሏት ነበር። እሷ ደግሞ በፍጹም ይሄን ነገር መስማማትና ማድረግ እንደማትችል አስረግጣ ነግረው ነበር። በሚያሳዝን ሁኔታ እንግዲህ ናቲም በድጋሚ ያንን ቤተሰብ ለመበቀልና ገደል ለማስገባት ሰተት ብሎ መምጣቱ ትልቅ የፈተና ቅሌት ነው። ትሁት እንግዲህ ናቲ ይሄንን በፍጹም ያደርጋል ብላ አላሰበችም። ማያ ግን አስቀድማ ይችን ሊዱ የምትባል ሴት የት ነው የማውቃት እያለች በጣም ከራሷ ጋር እየተፈታተነችና ከራሷ ጋር ከባድና አደገኛ ጥያቄ ውስጥ ገብታ ነበር። ማያም ደግሞ ፊት ለፊት ነበር የጠየቀቻት። ጊዜው ይረዝማል እንጂ አንቺን የማውቅበት ቦታ ይመጣልኝ ይሆናል ብላ በተስፋ መጠበቅ ጀመረች። አላስችላት ብሎ ትሁቴን ጠየቀቻት። ትሁቴን በሚገርም ሁኔታ እኔ ምን አውቃለሁ የት አባቷንስ እንደምታውቂያት፣ ግን ተመስገን እንደነገረ ከሆነ የኛ ሀገርና የኛ ሰፈር ልጅ ናት ብላለቻት። በፍጹም ትሁቴ እኔ ምንም አልተዋጠልኝም ነው ካልሽ ደግሞ ችግር የለውም፣ ግን የት እንደማውቃትና ምን ላይ እንደማውቃት አጣርቼ የምደርስበት ይሆናል ብላ አለች። ትዳር እንጂ የያዘው ጨዋታ መሰለው እንዴ? ሁኔታው በሙሉ ምንም ደስ አይልም እያለች ማያ የእህቷ ነገር በጣም አሳሰባትና እውነታውን እየተናገረች ትገኛለች። እሷም ደግሞ እባክሽ የሌለ ነገር አታስቢ ማያዬ፣ የኔ ትንሽዬ እህት ሁሉንም ነገር እኮ ጠንቅቄ አውቃለሁ እያለች አለቻት። አንቺ ምንም ነገር አታቂም ትሁት፣ ብዙ ጊዜ ስለ አንቺ ማውራትም አይጠበቅብኝም። እኔ እህቴ ምን አይነት ሴት እንደሆነች ጠንቅቄ አውቃለሁ። ስለዚህ አሁንም ቢሆን የምልሽ ነገር ቢኖር ራስሽን ጠብቂ፣ ዝም ብለሽ እንደዚህ አትሆኝ ብላ አለቻት። ማያ ከሚባለው በላይ ለእህቷ ያላት እንትን እጅግ በጣም ደስ ይላል። ሌላውና ትልቁ ነገር ይቺ ሊዲያ የምትባል ሰውዬ ሴትዮ እንግዲህ ሰተት ብላ ከሚባለው በላይ ወዴት ብትሄድ ጥሩ ነው? ወደ ውጪ ተመስገንን ንፋስ መቀበል እፈልጋለሁ፣ አብረን እንውጣ ተባባሉ። ትሁቴ በፍጹም መሄድ እንደማፈልግ ተናገረች። ሊዲያ አብራ ሄደችና እድልን ተተቀበለች። በኋላ ትሁቴም በጣም በሚገርምና በሚደንቅ ሁኔታ ወደ የት ብትሄድ ነው? ውጭ ቃል ገዛ ነው ብላ ሄደች። ከሄደች በኋላ መንገድ ላይ እየተዛዘሉና አንድ ላይ ሆነው ተመስገንን ስታያቸው በጣም ደነገጠች። ራሷን መቆጣጠር አቃታት። ትሁቴ እንዳሰብሽውና እንዳየሽው አይደለም ብሎ አላት። ምኑና ያላየሁትና ያላሰብኩት? ተመስገን አንተ የፈለከውን ነገር ታደርጋለህ፣ ግን ይሄ አብሮ አደጌ አብሮ እንትኔ የሚለው ነገር በፍጹም አያስሄድም። አንተ በህይወት የምፈልገውንና የማፈልገውን ሰው የመምረጥና ለመምረጥ ፍላጎቱ ያንተ ነው።
በግድ የሚሆን ነገር የለም ብላ ተናገረች። እንግዲህ በጣም በሚያሳዝንና በሚገርም ሁኔታ እድልና ማናትን ትሁትና ሊዲያ ከባድ ጦርነት ለመክፈት ቢዘጋጁም ትሁቴ ግን ባላሰበችውና ባልጠበቀችው መልኩ እህቷን በማጣቷ ትልቅ የልብ ስብራት ሆኗል። እጅጉን በጣም አሳዛኙና ትልቁ ነገር እንግዲህ ማያም ለእህቷ ብላ መታ ይሄ ነገር መፈጠሩ እጅግ በጣም ያሳዝናል። ሌላውና ትልቁ ነገር እንግዲህ ተመስገን ቲና አለችበት ቦታ እንድነግረኝ እፈልጋለሁ ከሀገር ወጥታለች እኮ እያለ ጓደኛው ሲናገር እሱም ደነገጠና ይሄን ጨዋታህን እዛው ማድረግ ትችላለህ፣ እኔን ቻው ባትለኝ አባዬን ቻው ሳትል አትሄድም። ቲና ደግሞ በፍጹም ሀገሯን ትታ የምትሄድ ሴት አይደለችም። እያደረግ ያለሁ ምኑም ባይገባኝ ከምልህና ከምነግርህ በላይ ግን እጅግ በጣም ዋጋና መስዋዕትነት እንዳትከፍል ተጠንቀቅ ብሎ አስጠነቀቀው። እሱም እንግዲህ በጣም ግራ ገብቶ ስለነበረ የደበቀባትን ወይንም ቲናን እያሰቃየባት ያለው መንገድ በጣም አሳሳቢ ስለነበር ደወለላትና ለወንድሙ ሚስት ያ አረመኔና ተንኮለኛ የዝቺ የጦሰኛ ቲና ወንድም አገኘቸው ነበር እና ከምልሽ በላይ ውስጤ በጣም ፈርቷል ብሎ ነገራት። እሷም ደነገጠችና በጣም እንግዲህ ቲና ያለችበትን ቦታ ባይታወቅም እጅግ በጣም በሚያሳዝንና በሚገርም ሁኔታ ሰቃይ ላይ እንዳለች ከሱ ተረድቷል። ተመስገንም ደነገጠና ስማ ቲና ማንም ሰው የላትም ብለህ እንደፈለክ እንድትጫወትባትና እንደፈለክ እንድታደርግላት ዝም ብዬ የማይ ሰው አይደለሁም። እውነቴን ነው የምልህ፣ እጄ ከገባችሁ ከምትለውና ከምታስበው በላይ አሰቃያለሁ። ይህን ነገር በፍጹም እንድታደርግ አልፈቅድልል። ተመስገንም ለአንዴና ለመጨረሻ ጊዜ ይችን ንግግር ተናግሮ ከዛ ቦታ ላይ መንገዱን ቀጠለ። ትሁት የደረሰባት መከራና ስቃይ እንግዲህ የናቲ ቅሌትና የኤደን እጅ እንዳለበት ሲጋለጥ ትሁቴም ራሷን ከሳተችበት በኋላ ስታውቅ እህቷ እንደሌለች ስትረዳ እጅግ በጣም በሚያሳዝንና በሚገርም ሁኔታ ባልጠበቀችውና ባላሰበችው ነገር የተፈጠረውን እንዴት ትጋፈጠው ይሆን የሚለውን በጉጉት የምናይ ይሆናል። ውድ የተከበራችሁ የተወደዳችሁ የሌይላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ትሁቴ በጣም ልቧ ተሰብሯል። አባባና ማማም በመጨረሻ በናቲ ልባቸው አዝኗል። ተመስገንስ ምን አይነት ውሳኔ ያደርግ ይሆን የሚለውን በቀጣይ በድጋሚ የምናይ ይሆናል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን እናመሰግናለን። ቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልን።